የግሪን ካርድ ፎርም ማሻሻያ ተደርጎበታል። ሴፕቴምበር 18 2026 ላይ ተግባራዊ ይደረጋል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ እንዲሁም የትራቭል እና የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ለእናንተ ጥያቄዎችን መልሶችን ለመስጠት እሞክራለሁ። አሜሪካን ኢሚግሬሽን ከግሪን ካርድ ፎርም ጋር በተገናኘ የሚጠይቃቸውን የግሪን ካርድ ፎርም አፕላይ ለማድረግ የምትሞሉትን I-485 ፎርምን ሙሉ በሙሉ መቀየሩን ይፋ አድርጓል። የአሜሪካን ኢሚግሬሽን ከግሪን ካርድ ፎርም ጋር በተገናኘ ተግባራዊ የሚያደርገው መስከረም 18 2019 ዓ.ም ወይንም ደግሞ ሴፕቴምበር 18 2026 ዓ.ም ላይ ይፋ ያደርጋል ማለት ነው። ስለዚህም አስቀድማችሁ በዶክመንቱ ላይ የሚያስፈልጉ መስፈርቶችን ማሟላት እንዳለባችሁ የአሜሪካን ኢሚግሬሽን እየገለጸ ይገኛል። በእነዚህ ፎርሞች ላይ ምን ዶክመንቶች ያስፈልጋሉ በዝርዝር እናያቸዋለን። የግሪን ካርድ ፎርም ለአፕላይ ለምታደርጉ በጋብቻ ቪዛ፣ በትምህርት፣ በስራ፣ በጉብኝት በተለያዩ ምክንያቶች አሜሪካን ገብታችሁ የግሪን ካርድ ፎርማችሁን ማሳደስ ወይንም ደግሞ እንደ አዲስ አፕላይ የምታደርጉ ሰዎች ይሄ ቪዲዮ ለእናንተ ተሰርቷል። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይሄ ቪዲዮ ያስፈልጋቸዋል ብላችሁ ለምታስቧቸው ላይ ላሉ ኢትዮጵያኖች፣ ኤርትራያኖች ይሄን ቪዲዮ ሼር አድርጉላቸው። የአሜሪካን ኢሚግሬሽን ከግሪን ካርድ ፎርም ጋር በተገናኘ ወቅታዊ መረጃ ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። ኢሚግሬሽን ከግሪን ካርድ ፎርም ጋር በተገናኘ በርካታ ስደተኞችን እየከለከለ ይገኛል። ይህም የሆነበት ስደተኞች ወደ አሜሪካን የገቡባቸው ዶክመንቶችን እያጣራ መሆኑን የተለያዩ መረጃዎችን እያወጣ ይገኛል። ከዚህ ጋር በተገናኘ ግሪን ካርድ አፕላይ የሚያደርጉ ሰዎችም ላልተወሰነ ጊዜ ቪዛ ወይም የግሪን ካርድ መጠየቂያቸውን ፖዝ አድርገውት ነበረ። በትምህርት፣ በስራ፣ በጉብኝት በተለያዩ ትራምፕ ምርጫ በኋላ በርካታ ጥብቅ የሆኑ ትዕዛዞችን በኢሚግሬሽን ስደተኞች ላይ እየወጣ ይገኛል። በዋነኝነት ስደተኞች ከአሜሪካ መውጣት አለባቸው። በተለይ በህገ ወጥ መንገድ የገቡ እንዲሁም ደግሞ ሐሰተኛ ዶክመንቶችን አቅርበው የገቡ ግሪን ካርድ ያላቸው እንዲሁም እስከ ሲቲዝን ድረስ የሄዱ ስደተኞችን ማስወጣት አለብን የሚለው የዶናልድ ትራምፕ አስተዳደር ጥብቅ የሆኑ እርምጃዎችን እየወሰደ ይገኛል። አይስ የሚባለው አዲሱ ተቋም በኢሚግሬሽን እና በአሜሪካን ሚሊተሪ ወይንም ደግሞ በአሜሪካን የጦር ኃይል የሚመራው የአሜሪካን ኢሚግሬሽን በ52ቱም ስቴቶች ላይ ተግባራዊ አድርገውታል ማለት ነው። የአሜሪካን ኢሚግሬሽን እነዚህን ስደተኞችን ዲፖርት እስከማድረግ ድረስ የደረሰበት አሁን ላይ መስከረም 18 2019 ዓ.ም ሙሉ በሙሉ ተግባራዊ የሚደረገው አዲሱ I-485 ፎርም መቀየሩ ነው። የአሜሪካን ኢሚግሬሽን ከግሪን ካርድ ጋር በተገናኘ ከዚህ በፊት አፕላይ አድርገው የነበሩ ስደተኞች ወይንም ደግሞ በተለያዩ ምክንያቶች አሜሪካን ገብተው አፕላይ አድርገው ሪጀክት የተደረጉ ሰዎችን አሳማኝ የሆነ ምክንያት ካላቀረቡ በስተቀር በድጋሚ የግሪን ካርድ ፎርም አፕላይ ማድረግ እንደማይችሉ እየገለጸ ይገኛል። በመጀመሪያ መስፈርቶቹ መካከል አንደኛው ይሄ ነው። ሁለተኛው የተለያዩ ወንጀሎችን ሰርተው ከነበረ በተለያዩ ሽብር ቡድኖች ውስጥ ሜምበር ከነበሩ ወይንም ደግሞ እነሱን ሰፖርት ካደረጉ በየትኛውም በቀጥታም በተዘዋዋሪም ሰፖርት አድርገው ከነበረ ይህም ደግሞ በፍጹም የግሪን ካርድ ፎርምን መሙላት አይችሉም ማለት ነው። በሌላኛው ደግሞ የአሜሪካን ኢሚግሬሽን ያስቀመጣቸው በህፃናቶች ላይ አቢዩዝ አድርገው ከነበረ ወይንም ደግሞ ፈጽመው ከነበረ ይህም በግሪን ካርድ ፎርም ላይ ሜምበር መሆን አይችሉም ማለት ነው። ስለዚህ እነዚህን እና ሌሎችም በሂደቱ ላይ ወይንም ደግሞ በዶክመንት መሙላት ፎርሙ ላይ እነዚህ ነገሮችን ሪጀክት እንደሚያደርግ ገልጿል ማለት ነው። ሌላኛው ታክስ ነው። እንዲሁም አሜሪካን ሀገር ላይ ከትራፊክ ቅጣት ጀምሮ እስከ ታክስ ድረስ ችግሮች ካሉባቸው እነዚህም እንግዲህ የግሪን ካርድ ፎርም አፕላይ ማድረግ እንደማይችሉ እየገለጸ ይገኛል ማለት ነው። ይህም በጣም አሳሳቢ ያደርገውታል። በተለይ የተወሰኑት ህጎቹ አሪፍ ቢሆኑም ነገር ግን በዛው ልክ ደግሞ ለምሳሌ ከትራፊክ ቅጣት ወይንም ደግሞ ከተለያዩ ችግሮች ጋር ከታክስ ጋር ሊሆን ይችላል ወይም
ከተለያዩ ክፍያዎች ጋር በተለይ ከአሜሪካን ታክስ ኢንፎርሜሽን ጋር በተገናኘ ችግር ያለበት ሰው ወይም በዛ ሜምበርሺፕ ውስጥ ካለ ይሄም ሰው የግሪን ካርድ ፎርምን አፕላይ ማድረግ አይችልም ማለት ነው። ነገር ግን ከነዚህ ሁሉ ስህተቶች ወይም ከነዚህ ሁሉ ጥያቄዎች እንግዲህ ነፃ ከሆነ መሙላት ይችላል ወይም አፕላይ ማድረግ ይችላል ማለት ነው። ፓስፖርት ነው። ፓስፖርቱ ቢያንስ ከ6 ወር በላይ ኤክስፓየር ዴቱ መሆን ይጠበቅበታል። ሌላኛው ፎቶግራፍ ነው። የሜዲካል ማረጋገጫ እንዲሁም ደግሞ የልደት ሰርተፊኬት ያስፈልገዋል ማለት ነው። አውተንቲኬት የተደረገ የልደት ሰርተፊኬት እንዲሁም ደግሞ ያገባ ከሆነ ያገባ ሰርተፊኬት የልጆቹን እና የሱን የልደት ሰርተፊኬቶች ያስፈልጋሉ። አግብቶም ከሆነ ደግሞ ያገባ ሰርተፊኬት፣ ያላገባ ደግሞ ከሆነ ያላገባ ሰርተፊኬት ነገር ግን በውጭ ጉዳይ ሚኒስቴር በኩል አውተንቲኬት መደረግ ይጠበቅበታል ማለት ነው። አሳይለም ኬዝ ላይ ያለም ሰው እነዚህን ፕሮግረሶች መወጣት ወይንም እነዚህን ዶክመንቶችን ማሟላት ይጠበቅበታል። ይሄ በየትኛውም አይነት ወደ አሜሪካን ገብታችሁ ግሪን ካርድ አፕላይ ለምታደርጉ ሰዎች እነዚህን መስፈርቶችን ማሟላት ይጠበቅባቸዋል ማለት ነው። ከዶክመንቱ ጋር በተገናኘ አንድ የሚሞላ ፎርም አለ። በዚህ ፎርም ላይ ነው እንግዲህ ሙሉ በሙሉ የአሜሪካን ኢሚግሬሽን ጥያቄዎቹን እንደ አዲስ ያወጣው ማለት ነው። ይሄም I-945 ፎርም ይባላል። በዚህ ፎርም ውስጥ ደግሞ የአሜሪካንን ደህንነት እንዲሁም ደግሞ አሜሪካን ከመጣችሁ ምን ያህል ጊዜ ነው፣ ወደ አሜሪካን ከገባችሁ ምን ያህል ጊዜ ያስቆጥራችኋል፣ ምን እየሰራችሁ ነው፣ ማን ጋር ናችሁ ያላችሁት፣ እንዲሁም ደግሞ ከዚህ በፊት ስትኖሩበት የነበረበት አካባቢ ምን አይነት ባክግራውንድ አላችሁ፣ ከዚህ በፊት ስትኖሩበት የነበራችሁ አካባቢ ምን አይነት ባክግራውንድ ነበራችሁ፣ በተለያዩ ምክንያቶች እንግዲህ ወደ አሜሪካን ገብታችሁ ከሆነ ዲቴይል ኢንፎርሜሽን ስለናንተ መስጠት ይኖርባችኋል ማለት ነው። ምናልባት ወደ ሲቲዝን የምታሳድጉት ከሆነ የግሪን ካርድ ፎርማችሁን ዲቴይል ኢንፎርሜሽናችሁን መስጠት አለባችሁ። ኢቭንም ግሪን ካርድ ፎርም ላይ እነዚህን ጥያቄዎችን መመለስ ይኖርባቸዋል ማለት ነው። የጥያቄዎችን ዝርዝር በቴሌግራም ቻናላችን ላይ ማለትም የI-945 ፎርም ጥያቄዎችን ሙሉ በሙሉ በቴሌግራም ቻናላችን ላይ እናስቀምጥላችኋለን። ቴሌግራም ቻናላችንን ኢትዮ ትራቭል ዲስክሪፕሽን ላይ እዚህ ዩቲዩብ ቻናል ዲስክሪፕሽን ላይ ቴሌግራም ቻናላችን አለ። እዛ ላይ ገብታችሁ ወደ 5 ጥያቄዎች ትጠየቃላችሁ ማለት ነው። እነዚህ ጥያቄዎች ወሳኝና የማይቀሩ ጥያቄዎች ናቸው። ይሄም በኢንተርቪው ሰዓትም ትጠየቃላችሁ፣ እንዲሁም አፕላይ በምታደርጉበት ወረቀት ላይም ትሞላላችሁ። ማግኘት ነው ወደ አሜሪካን የመጣችሁት፣ ለምሳሌ በአሳይለም ኬዝ ነው የገባችሁት ወይስ ደግሞ በቪዛ አፕላይ አድርጋችሁ በኖርማል በB1 B2 ወይም በትምህርት ቪዛ ነው ወደ አሜሪካን የገባችሁት፣ ይሄን ጥያቄ ትጠየቃላችሁ። ሌላኛው በአሜሪካን የምታውቁት ወዳጅ ዘመድ አላችሁ ወይ? አኮሞዴሽናችሁን እየሸፈነ ያለ ወይስ በራሳችሁ ነው እየሸፈናችሁ ያላችሁት? ወይስ በአሜሪካን ላይ ጥገኛ ሆናችኋል? ያ ማለት አሜሪካን ቤዝድ ናችሁ ወይ ወይም በአሜሪካን ሰፖርት የምትደረጉ ናችሁ ወይ ተብላችሁ ትጠየቃላችሁ። የወንጀል ማረጋገጫዎች ፎርም ነው። ይሄን በተመለከተ ደግሞ የወንጀል ማረጋገጫ ፎርሞቹን በምትኖሩበት ስቴት ዲፓርትመንት አሻራ መስጠት ይጠበቅባቸዋል ማለት ነው። ይሄንንም ማሟላት ይጠበቅባቸዋል። ሌላኛው የቲፒኤስ ነው። ይሄም በአመልካቹ እንግዲህ በሚያቀርብበት የታክስ ኢንፎርሜሽን ችግሮች ካሉበት ወይንም ደግሞ ቅድም ካልኩት አቢዩዝ የሚያደርግ ግለሰብ ከሆነ ወይንም አቢዩዝ ተደርጋችሁ ያ ግለሰብ ደግሞ በአሜሪካን መንግስት ወደ ችግር ፈጥሮባችሁ ወይንም አቢዩዝ አድርጓችሁ ከነበረና ያ ግለሰብ በፍጹም የአሜሪካን ሜምበርሺፕ ወይንም ግሪን ካርድ ፎርም ማግኘት የለበትም፣ ግሪን ካርድ ማግኘት የለበትም የሚል ቅሬታ ካላችሁ ማመልከት ትችላላችሁ ማለት ነው። እናንተን አቢዩዝ አድርጓችሁ ለምሳሌ ባለትዳሮች ልትሆኑ ትችላላችሁ። ልጆቻችሁ ላይ እናንተም ላይ ችግር ጥቃት ደርሶባችሁ ወይንም ደግሞ ጥቃት ይደርስብናል ያ ግለሰብ ወደ አሜሪካን ቢመጣ ብላችሁ የምታስቡት ካለ ምናልባት ችግሩም እናንተ ላይ በህይወታችሁ ላይ ስጋት የሚሆንባችሁ ከሆነ ለአሜሪካን ኢሚግሬሽን ማሳወቅ ትችላላችሁ ማለት ነው። በተለይ ልጆች ያላችሁ እናቶች ይሄንን በደንብ አድርጋችሁ አዳምጡኝ። ችግር የሚፈጠርባችሁ ከሆነ ወይም አባቶችም ጭምር ችግር የሚፈጠርባችሁ ከሆነ ያ ግለሰብ ወደ አሜሪካን ገብቶ ግሪን ካርድ አግኝቶ እናንተ ላይ አቢዩዝ የሚያደርጋችሁ ሰብአዊ መብት ጥሰት ጋር በተገናኘም ደግሞ ምንም የሰብአዊ ጥሰቶችን መግለጽ ይጠበቅባቸዋል። እነዚህን በደንብ አድርጋችሁ ፎርሙ ላይ መሙላት አለባችሁ። ምናልባት ሊያሳስቱ ስለሚችሉ በኢሚግሬሽን ጠበቆች በኩል ደግሞ ብትሞሏቸው ሞር አሪፍ ይሆናል ወይም ሞር አድቫይስ እናደርጋችኋለን ማለት ነው። ኢትዮ ትራቭሎች ነን። የተለያዩ መረጃዎችን ወደ እናንተ እናደርሳለን። የአሜሪካን ኢሚግሬሽንን ብቻ ሳይሆን የተለያዩ ሀገራት
የቪዛ ከኢሚግሬሽን ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። እናንተ የሚያስፈልገኝ አንድ ነገር አለ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ኢትዮጵያ ውስጥ ያላችሁ VPN ከፍታችሁ ብትመለከቱኝ በጣም ደስ ይለኛል። በተጨማሪም ደግሞ በመላው ዓለም ላይ ያላችሁ የኢትዮ ትራቭል ቤተሰቦች እዚህ ጋር ጆይን የምትላለች እሷን ከደውል ምልክቱ አጠገብ ያለውን ጆይን በማለት እኛን ሰፖርት እንድታደርጉኝ ነው። አሜን ነበርኩ አብሬያችሁ ቆየሁት። መልካሙን ሁሉ በያላችሁበት ተመኘን። ፒስ